ይሄ መንግስት የሚመረጠው ይሄ መንግስት የሚመራው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲህ እንትን ሲል እንዴት ነው ምረጡኝ የምትለው? ዜጎች ለቅሷቸውን ጥለው ልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዴት ሲጨፈጨፍ ሰው ምንድን ነው የሚሰማው? ለምንድን ነው የነሱ ማውራት ያልተቻለው? ለምንድን ነው የማይዘገበው? ይሄ ለምንድን ነው ዝም የሚለው? ፋና ይሄን ሁሉ የሚያረብደው የመንግስት ሚዲያ የነኚህ ሰዎች ነፍስ ህይወት አይደለም ወይ? ለምንድን ነው ስር ነቀል እርምጃ የማይወሰደው? በተለይ ቤተክርስቲያኒቱ ለምንድን ነው ስር ነቀል እርምጃ መውሰድ ያልቻለችው? ምን አይነት እርምጃ? አሁን ፓትርያርኩም መግለጫ ላይ አቤ አይተው ከሆነ ቤተክርስቲያኗ ከውስጥም ችግር እንዳለባት የጠቀሱበት ክፍል አለ። ከውስጥም ችግር ውስጥ ነን፣ ከውጭ ደግሞ እንዲህ ያሉ ልብን የሚያቆስሉ ሀዘን ውስጥ እንገኛለን ብሏልና አሁን ማህበራዊ ሚዲያዎችም ላይ ያየው ነበረ የሲኖዶሱን አባቶች ለምንድን ነው በጎቻቸውን እረኞች እዛ የተቀመጡ እረኞች በጎቻቸውን የማይጠብቁት ይላሉ። ግን ሲኖዶሱም ቤተ ክህነቱ ምንድነው ማድረግ ያለበት? መግለጫ ከማውጣት በዘለለ ምንድነው ማድረግ ያለበት? ከዚህ ላይ ባለፈው በተለያዩ አካባቢዎች ላይ ቤተክርስቲያን ስደት ገጥሟት ሲቃጠል ቤተክርስቲያን አባቶች ሲገደሉ አገር አቀፍ የሆነ እንትን ጥቁር ልብስ አልብሰው ቤተክርስቲያንም ጥቁር ከል አልብሰው ያሳዩት ተቃውሞ እዚህ ለታ እንኳን ትዝ ይላል። ጧፍ አብርተው ምሽት ላይ መንግስትን ያስደነገጠ ነበር። የአራት ኪሎን መንግስት ከወንበሩ ያነቃነቀና በፍጥነት ያ ሰላማዊ ሰልፍ እንዳይደረግ የተሯሯጠበት ዘመን ነበር። ይሄን ማድረግ የሚያስችል እኮ አቅም አላት ኢትዮጵያ ኦርቶዶክስ። ያን ማድረግ ታዲያ ለምን አሁን አልፈለገችም? ይሄን ሁሉ ሰዎች እየተገደሉ ምንና እየተገደሉ እሱ ነው እኮ የሚገርመኝ። አሁን የኔም ጥያቄ ነው፣ ልክ ያንተ ጥያቄ ምንድነው የሆኑት? አቡነ ማትያስ ምንድነው? እነኚህ ቆብ የደፉ በጣም ለምድር ሰማይ የከበዱ አባቶች ይሄንን ለማድረግ ምንድነው ምዕመኑ እምቢ ሞት ይብቃን መገደል ይብቃን ብሎ እንዳይነሳ ምንድነው ችግራቸው? ይሄ እኮ የሐዘን ቀን መታወጅ እኮ አለበት ቤተክርስቲያን ኖ ብሎ እኮ ምዕመኑ እኮ መንግስትን ሊያፋጠው ይገባል በሰላማዊ ትግል። ልክ አይደለም ተብሎ እኔ ምን የሚከፍሉት መስዋዕትነት ምንድነው? እሱ ንገረኝ እስቲ። እኔ አንዳንድ ጊዜ እኮ መስዋዕት የምትሆነው በእግዚአብሔር ቤቱም እነ ቃየል ምናምን መስዋዕት የሆኑት የሆነ እንትን አለው የእግዚአብሔርም ቃል አለበት። ለምንድን ነው እነኚህ መስዋዕት የሆኑት? የክርስቶስ ደቀ መዛሙርት እኮ ሐዋርያቱ ተዘግዝቀው የሰቀሉት እነ ጴጥሮስ ምናምን እነ ዮሐንስ ሮማ አደባባይ ላይ እንትናቸው ሬሳቸው የተጎተተ የሞቱት እኮ ምክንያት ስላላቸው ለወንጌል ነው የሞቱት። ለምንድን ነው የሞቱት? እነኚህ ያውም በዚህ በ21ኛው ክፍለ ዘመን በ2ኛው ክፍለ ዘመን የሃይማኖት ነፃነት ባለበት ምድር ላይ የፈለግከውን ማምለክ በምትችልበት ሜዳ ላይ ቆመ እንደፈለክ ጮኸ የራስን እምነት የምትሰብክበት ዘመን ላይ እንዴት አድርገህ ነው አንተ ሰዎች በራሳቸው አጥቢያ በራሳቸው አካባቢ የሚያመልኩትን አምልኮ ስርዓት ተቃውሞ በዚህ ደረጃ የምትፈጃቸው? የአምልኮ መቅደሳቸውን የምታቃጥለው የምትሆነው? ይሄንን እምቢ የሚል ኖ ይሄ ይበቃናል ሞት የሚል ምዕመን እኮ አለ። ለምንድን ነው ይሄን ማስተባበር ያልቻሉት? ይሄ ፖለቲካ አይደለም። ይሄ ፖለቲካ እኮ አይደለም፣ የእምነት ጉዳይ ነው። እነኚህ ስማ ትላንትና አይተሃል አይደለም? ጽላቱን ነው ይዘሸሹት ሰዎች ቤታቸው የተቃጠለ ንብረት አየህ። ለእምነቱ ምን ያክል ቀናኢ እንደሆነ ያ ህዝብ ለእምነቱ ቀናኢ ስለሆነ ጽላቱን ይዞ ከአካባቢው ወጣ ህዝቡ ተነቅሎ። እኔ ያንን ቪዲዮ ሳየው ሪሊ የዳዊት ታቦት ከኢየሩሳሌም ከተማ ወጥቶ የሚሄድባቸውን የእንትን ጉዘቶች ነው ያየሁት መጽሐፍ ቅዱስ ውስጥ ያለውና አየህ ጽላቱን ይዘው ሲጓዙ ስታይ ከራሳቸው ንብረትና ህይወት ይልቅ ለእግዚአብሔር ቤት ያላቸውን ስሜት ገልጸዋል። ምንም ይሁን እምነቱ ልክ አይደለም ብለህ ልትጠላው ትችላለህ። እኔ ልክ ነኝ ያለውን ግን አክብርለታ። ልክ እኮ ነው፣ ለራሱ ልክ ነው። ያንዳንዱ እምነት ይሄ የራሱ ልክ ነው። ያንተ ልክ አይደለም የኔ ነው ልክ ግን አይሰራም በፍጹም። ይሄ ነው አሁን እኛ ሀገር ላይ ተቸገርነው ክርስትና ላይ ቶታሊ ውሰዳቸው። እኛ ሀገር ላይ በመላው ዓለም ያለው ክርስትና አንድ አይነት መጽሐፍ ቅዱስ ነው ያሉት። የቀኖና ጉዳይ ነው፣ የዶግማ ጉዳይ ነው፣ ይለያቸው የሥርዓት ጉዳይ ነው። ይሄ እኮ ፕሮቴስታንት ውስጥም ልዩነት አለ፣ ኦርቶዶክስ ውስጥም እኮ ልዩነት አለ። አቻችለን ነው ግን መሄድ ያለብን። ከዚህ ውጭ ግን ኖ የኔ ነው ልክ ያንተ አይደለም ብለህ በዚህ ደረጃ ልታወድማ አትነሳ። ከዚህ አንጻር ቤተክርስቲያን እንዲህ አይነት ጠብሰቅ ያለ መንግስትም የህዝቡን ደህንነትና የቤተክርስቲያን ደህንነት የምእመኑን ደህንነት በሚጠብቅ ደረጃ ልታስጨንቀው ይገባል። ይሄን ደግሞ ማስጨነቅ የሚችል ምእመን አላት። በእውነት ነው በቁጥርም ቢሆን በማንኛውም እንትን ማስጨነቅ የሚችል ህዝብ አላት። አይተዋል ደግሞ ይሄን አሳይተዋልም ከዚህ ቀደም እያንዳንዱን ቤተክርስቲያን በመላው ሀገሪቱ ጥቁር የሐዘን ጨርቅ አልብሰው ህዝቡም ለብሶ ያንን አይተናል። ግን ይሄንን አድርጎ ማስጨነቅ ይሄ ምንም ሰላማዊ ነው ጠመንጃ ያነሳ ማካሪ ነው።